አባታችን ክቡር መልአከ አርያም ኤፍሬም ጥላሁን የዚህ ታላቅ ካቴድራል ዋና አስተዳዳሪ፣ የሁላችንም አባት የተወደዱ አባታችን ክቡር ጸባቴ ፍቅረ ማርያም፣ የተወደዳችሁ አበው ሊቃውንተ ቤተ ክርስቲያን፣ መምህራን ወንጌል፣ እግዚአብሔርን እንደ ሰማያዊው ሥርዓት በምድር ስታገለግሉ ያደራችሁ አበው ሊቃውንተ ቤተ ክርስቲያን፣ ደግሞ በዚህ በማለዳ እግዚአብሔር ለኔ ያለው መልእክቱ ምንድነው? እግዚአብሔር ለነፍሴ የሚነግራት እንዳስተካክልለትስ የሚፈልገው ነገር ምንድነው ብላችሁ ሰውን ሳይሆን ልዑል እግዚአብሔርን ለመስማት ከሩቅም ከቅርብም የተሰበሰባችሁ የእግዚአብሔር ልጆች የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የወላዲተ አምላክ የአስራት ልጆች የብስራታዊው መልአክ ነፍሳትን ደስ የሚያሰኘው የሙሽራው የኢየሱስ ክርስቶስ ትስብእትን ያበሰረ መልእክተኛ ሐዋርያ ብለው የሚጠሩት ታላቁ ሊቀ መልአክ ቅዱስ ገብርኤል ወዳጆች የሆናችሁ ምዕመናንና ምዕመናት ዛሬ በፊት ለፊቱ ቆማችሁ የልባችሁን ጫጫታ እንዲያደምጥላችሁ የነፍሳችሁን ጩኸት እንዲሰማችሁ ቅዱስ ገብርኤልን የምትማጸኑት ምዕመናን በሙሉ ባሰባሰበን በቸሩ አምላካችን በመድኃኔ ዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን ሰነበታችሁ? በምህረቱ የሰበሰበን በቸርነቱ ባለጠግነት ብዛት በደላችንን ኃጢአታችንን ሳይመለከት ጽድቅና ርኅራኄውን እያበዛ ልዑል አምላካችን እግዚአብሔር እየበደልነው ዛሬም በማለዳ በቤቱ እንድንገኝ ስላደረገን አምላካችን ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁንልን። ከፍ አድርጋችሁ ልዑል እግዚአብሔርን አመስግኑት። ለቃል መውረድ ለሥጋ ማድረግ ምክንያት የሆነች የአዳም ዘር ትምክህት ስሟን ጠርተን የማንጠግብላት ለእናትነቷ ወደር ለአማላጅነቷም ደግሞ ጥርጥር የሌለብን ከኪሩቤልና ከሱራፌል ይልቅ የመወደድ ግርማ ያላት ድንግል ነፍሳትን ሁሉ የምታሻግር እናታችን ድንግል ማርያም ወላዲተ አምላክ በአማላጅነቷ በእናትነት ፍቅሯ ከኛ ጋር ስለሆነች ክብርና ምስጋና ለእናታችን ለድንግል ማርያም ለወላዲተ አምላክ ይሁንልን። ደግማችሁ አመስግኗት በደንብ አድርጋችሁ። ክብር ለወላዲተ አምላክ ይሁንልን። በተጨነቅን ጊዜ የምንጠጋበት ጥግ ስናጣ ሕይወታችን የጨለመ ሲመስለን ግራ ስንጋባ አለሁላችሁ አይዟችሁ እያለ ከእሳት የሚያወጣን ከተወረወረው ከታላቁ ዘንዶ ቁጣ የተነሳ ፈርተን እንዳንሸሸግ እንዳንጠፋ በክንፎቹ ጥላ ከመዓት ከክፉ ቀን የሚሰውረን ታዳጊያችን ሊቀ መላእክት ቅዱስ ገብርኤል ከእሳትም ነጥቆ ስለሚያወጣን ክብርና ምስጋና ለሊቀ መላእኩ ለቅዱስ ገብርኤል ለአማላጃችን ለአባታችን ይሁንልን። በደንብ አመስግኑት ምዕመናን። ዛሬም የሚደርስልን ሊቀ መላእክ እሱ ነው። ከእግዚአብሔር ተልኮ ምሕረት ይቅርታ ወደኛ ይዞ ይመጣል። ከዓይን ጥቅሻ ፈጥኖ አሳዳጆቻችን እስከሚገረሙ ድረስ አወዳደቃችንን ሞታችንን በሚመኙ ሰዎች ፊት እግዚአብሔር ከፍ እያደረገ ያለመልመናል። በሊቀ መላእኩ በቅዱስ ገብርኤል አማካኝነት ዓለም ወደ እሳት ስትጥለን ከእሳት ያወጣናል። ዓለም ወደ መከራ ጉድጓድ ስትጎትተን እርሱ ጋርዶ ያሻግረናል። ደግሞ ቅዱስ ገብርኤል አልደከመውም፣ ዛሬም ከኛ ጋር ነው። ክንፉን እንደዘረጋ ከእሳት እንዳወጣ ሁሉ ጊዜ ከኛ ጋር ነው። ክብርና ምስጋና ለስሙ ይሁንልን። ታላላቅ እንግዲህ አባቶች ሊቃውንተ ቤተ ክርስቲያን እንደምታዩ ነው። ከዚህ ከኋላ ሁሉም ተቀምጠዋል። እኔ ጥቂት ደቂቃ ለመታዘዝ ያህል በፊት ለፊታችሁ ቆሜያለሁ። ለሌላ ኃጥእ አገልጋዩ ጌታ መንፈስ ቅዱስ ተናጋሪ አንደበት ለእናንተም ደግሞ የምትሰሙበት ብቻ ሳይሆን የምታስተውሉበትን ልቦና እግዚአብሔር ለሁላችንም ይስጠን። ኧረ አሜን በሉ። ግድ የላችሁም። እግዚአብሔር ማስተዋሉን ይስጠን። ጥቂት ደቂቃ ነው የምንቆየው። እግዚአብሔር ቢረዳን
አንድ ትልቅ አባት መቼም ዛሬ ከሊቃውንተ ቤተ ክርስቲያን መካከል አቡነ አፍቀረነ እግዚእ የምንላቸው አንድ አባት አሉ። መቼም በአንዳንድ ብራና መጽሐፎች ላይ አቡነ አፍቀረነ እግዚእ ተብለው የተጠሩ ናቸው። ከሰባቱ ከዋክብት መካከል በተለይ በኢትዮጵያ ታሪክ ውስጥ በመካከለኛው ዘመን የኢትዮጵያን ቤተክርስቲያን ያሻገሩ ብዙ ሊቃውንት አሉን፣ ብዙ መምህራን አሉን፣ ብዙ ጻድቃን አሉን። ከአቡነ ኢየሱስ ሞዐ ጀምሮ እንደገና አባታችን አቡነ ተክለ ሃይማኖት ጻድቁ፣ ሌሎችም ቅዱሳን አባቶች ያሉን ሰዎች ነን። እኛ ኢትዮጵያውያን የምንኮራው እንዲህ ያሉ እንደ ደመና የሚከቡ ብዙ ቅዱሳን ከኛ ጋር ስላሉ ነው። እስኪ አባቶቻችንን አመስግኑ። በእውነት ክብር ለእግዚአብሔር ይሁንልን። ዛሬም እየተጠበቅን ያለነው እንዲህ ባሉ ቅዱሳን አባቶቻችን ምልጃና ጸሎት ነው። በመካከላችንም ጸባትም ተገኝተዋል። ይህ ሁሉ የሚያሳየው እኛ ሁላችን በበረከት ሕይወት ውስጥ የምናልፍ ሰዎች መሆናችንን ነው። ስለዚህ እግዚአብሔር ቢረዳን ታላቁ አባት ቅዱስ ያዕቆብ ዘስሩግ ከተናገረው ንግግር ተነስተን አንድ መጽሐፍ ቅዱስ ሐሳብ እናነሳለን። መቼም ዘመኑ ደግሞ ዘመነ መራዊ ስለሆነ በመጽሐፍ ቅዱስም በዚህ ሰሞን ከምናነባቸው ቤተክርስቲያናችን ከምታስተምራቸው ካስተማረቻቸውም ትምህርት አንዱ የዚህ የቃና ዘገሊላው የሰርጉ ጉባኤ እንዴት እንደነበረ ነው። መቼም ስለዛ በደንብ አድርጋችሁ ከ12 ጀምሮ ባሳለፍነው ሰንበተ ክርስቲያን በ17 ማለት ነው በዚህ ጉዳይ ላይ እንደተማራችሁ አውቃለሁ። ለመድገም ያህል ሳይሆን ግን በዚህ ጉዳይ ቅዱስ ያዕቆብ ዘስሩግ አንድ ያስተማረው ትምህርት አለ። ያንን እንደው ከሕይወታችን ጋር እንዴት አዛምደን እንደምንሄድ ለማሳየት እፈልጋለሁ። አባታችን ቅዱስ ያዕቆብ ዘስሩግ ብዙ መጻሕፍትን ጽፎልናል። ከጽሑፎቹ መካከል አንደኛው ይሄ ቃና ዘገሊላን ትምህርት ያስተማረበት የወይኑን ታሪክ የተረከበት በቅዱስ መጽሐፍ ላይ እሱ ጽፎት የምናገኘው መነሻ ያደረገውም የዮሐንስ ወንጌል ከምዕራፍ 2 ቁጥር 1 እስከ 11 ያለውን የመጽሐፍ ቅዱስ ሐሳብ ነው። እንደ ርዕስነት የምጠቀመው ይህ ቅዱስ አባት የተጠቀመውን ቃል በመያዝ ነው። እርሱም ምን ይላል? ነፍሳትን ደስ የሚያሰኘው ሙሽራ ይለዋል ኢየሱስ ክርስቶስን ሲገልጠው። ስለዚህ ርዕሳችን የምናደርገው ይህንን ነው። ሁላችሁ በሉ፣ ነፍሳትን በሉ። አልሰማችሁም? ደስ የሚያሰኘው ሙሽራ። እግዚአብሔር ከሁላችን ጋር ይሁንልን። ነፍሳትን ደስ ስለሚያሰኘው ሙሽራ ቅዱስ መጽሐፍ የተናገረውን የዮሐንስን ወንጌል ሐሳብ መሰረት መነሻ ያደርግና እኛ ክርስቲያኖች እንዴት ባለ መንፈሳዊ ሕይወት መኖር እንዳለብን አበክሮ የሚናገርበት የመጽሐፍ ቅዱስ ሐሳብ ነው። ይህ ትምህርት ምዕመናን ኢየሱስ ክርስቶስ ወደዚህ ምድር የመጣው የጎደለውን የሰው ልጆችን ደስታ ሊመላ የመጣ እውነተኛ ሙሽራ መሆኑን ማሳየት ነው። ዘመኑ ዘመነ መራዊ ነው። በሀገራችን ባህል በቤተ ክርስቲያናችንም ስርዓት በዚህ ወቅት ነው መቼም ሰዎችንም የምንድረው። ስለዚህ በብሉይ ኪዳን ያ የመንጻት ጋን የነበረው ውሃው ሕጉ ወደ ወንጌል ወይንነት እንዴት እንደተቀየረ ለማሳየትና የእመቤታችን ምልጃ የምዕመናን መታዘዝ እስከምን ድረስ ነው። እንዲህ አይነት ነገሮችን አይተን እናበቃለን። እግዚአብሔር አምላካችን ከሁላችን ጋር ይሁንልን። መቼም የዮሐንስ ወንጌል ምዕራፍ 2 ቁጥር 1 ጀምሮ ያለውን መጽሐፍ ቅዱስ ሲናገረው የጌታችን የመድኃኒታችን የኢየሱስ ክርስቶስ የምልክቶቹ ሁሉ መጀመሪያ ብሎ ነው የሚናገረው። ይህ ነገር እንግዲህ መጽሐፋችን የሚያስተምረን ትልቁ ቁም ነገሩ ወደዚህ ወደ ታላቁ ማዕድ ስንመጣ፣ ወደ ቤተ ክርስቲያን ስንመጣ፣ ወደ ሙሽራው ሰርግ መምጣታችንን በዋነኛነት መጽሐፋችን ሊያስረዳን ይሞክራል። እና እንደው መቼስ ለዘያነብብ ቅድመ ይዝክር ስሞ ለባለ መጽሐፍ እንደሚሉት አባቶቻችን ሊቃውንተ ቤተ ክርስቲያን ጥቂት ያዕቆብ ዘስሩግ ማን እንደሆነ ላሳያችሁ እወዳለሁ። እግዚአብሔር በረከቱን በሁላችንም ላይ ያሳደረብን። ያዕቆብ ዘስሩግ ገና በልጅነቱ እናቱ ወደ ቤተ መቅደስ ይዛው ትመጣ ነበረ። እኛ ቤተ ክርስቲያን ልጆቻችሁን ይዛችሁ ኑ፣ ቅዱስ ገብርኤል ይባርካቸዋል፣ እግዚአብሔር ያሳድጋቸዋል እያለን
ከምንናገረው ታሪክ አንደኛው ይህ የያዕቆብ ዘስሩግ ታሪክ ነው ወገኖቼ። እናቱ ሁል ጊዜ ከስጋ ወደሙ እንዲርቅም አትፈልግም፣ እያመጣች ታቆርበዋለች። አንድ ቀን እንዲሆነ በ3 ዓመቱ ወደ ቤተ መቅደስ ይዛው መጣ። ስታቆርበው ያ ትንሽ ሕፃን ሮጦ ወደ ቤተ መቅደስ ውስጥ ገባ፣ ወደ ቅድስተ ቅዱሳን ውስጥ። ወደዚያ ውስጥ ደግሞ ሊገባ የሚችል ማንም የለም አይደለም ይመናል። ከካህናት በቀር ወደዚያ ገብቶ ሕፃኗን ሊያወጣላት የሚችል የለም። አጠገቡ ያሉ ሰዎችም ደነገጡ፣ እሷም ፈራች። እዚያ ውስጥ ሲገባ ቅዱስ ገብርኤል በሰይፉ አንገቱን የቆረጠው ያህል ተሰምቷት ልቧ አዝኖ ነበረ። በዚያ ወቅት የቀደሰው ሊቀ ጳጳሱ ነበርና ልክ ያዕቆብ ዘስሩግ ወደ ቅድስተ ቅዱሳን ሲገባ አይቶ በጣም ደስ አለው። ከጌታችን ከኢየሱስ ክርስቶስ ደምም 3 ጊዜ ጋተው። ያንን ሕፃን ግንባሩን እየሳመ አውጥቶ እግዚአብሔር ልጅሽን ያሳድግልሽ ብሎ ለእናቱ ሰጣት። እግዚአብሔር ልጆቻችሁን ያሳድግላችሁ። አሜን በሉ። እግዚአብሔር ያሳድግላችሁ። በእውነት ምዕመናን ውድ ትምህርት ቤት ስላስተማርናቸው ብዙ ወጪ ስላወጣንባቸው አይደለም ልጆች የሚያድጉት። ልጅን የሚያሳድግ ማን ነው ወገኖቼ? የሚጠብቅልን ልጆቻችንን ማን ነው? እግዚአብሔር ይጠብቅላችሁ። ቅዱስ ገብርኤል ይጠብቅላችሁ። ከተደረገው ከመጣው ከሚሆነው አይደለም ከታሰበው ሁሉ ቅዱስ ገብርኤል ይሰወረላችሁ ወገኖቼ። እግዚአብሔር ከሁላችን ጋር ይሁን። ባካችሁ በደንብ አመስግኑት። እንደው አታሳሱ ምስጋና። ቅዱስ ያዕቆብ ዘስሩግ ለእናቱ ከሰጣት በኋላ ሊቀ ጳጳሱ ይህንን ልጅ ጠብቂው ትልቅ ደረጃ ላይ ይደርሳል ብሎ መረቀላት። ልጆቻችሁን እግዚአብሔር ለቁም ነገር ያብቃላችሁ ወገኖቼ። እንደው ትልቅ ሰው ለመሆን ቤተ እግዚአብሔር ውስጥ ማደግ ተገቢ ነው። በቤተ መቅደስ ውስጥ መተከል ተገቢ ነው። ደግሞ ቅዱስ ገብርኤል የሕፃናት ወዳጅ ነው ወገኖቼ። ከማንም በላይ ያ የ3 ዓመት ሕፃን 3 ዓመት ያልሞላው ሕፃን 3 ዓመት ዘእንበለ 3 አውራህ የምንለው ገና በ2 ዓመት ከ8 ወር ከ7 ወር አካባቢ እሳት ውስጥ ሲወረወር ቅዱስ ገብርኤል ነው ከዚያ ከእሳት በክንፉ ያወጣው። ክብር ለሊቀ መላእክቱ ይሁን። ዛሬም ወገኖቼ ቅዱስ ገብርኤል ልጆቻችሁን እየተንከባከበ እንዲያሳድግላችሁ ከእሳቱ እንዲያወጣላችሁ ዓለም አሁን ከምታሰማን ጆሮ ከሚያሳክከው ክፉ ወሬ እንዲሰወርላችሁ ወደ ገብርኤል ሁል ጊዜ እያመጣችሁ ልጆቻችሁን አሳዩ ወገኖቼ። እግዚአብሔር ልጆቻችሁን ያሳድግላችሁ። ይህ ታላቅ ሕፃን በሶሪያ ቤተክርስቲያን ይገርማችኋል ገና በ8 ዓመቱ የመዝሙረ ዳዊት ቃላትን በቃሉ የሚያነበንብ ሕፃን ነው። የሚገርማችሁ እያደገማ ሲመጣ ኢዴሳ የምትባል የሥነ መለኮት ትምህርት ቤት አለች። አሁን በሀገራችን መቼም ታላቅ አባት አሉ መካከላችን። ያ ደብረ ሊባኖስ ትልቅ ገዳም ነው ወገኖቼ። የአባቶቻችን በረከት እግዚአብሔር ያሳደረብን። ምን ነው ግን ዛሬ አሜን አትሉ? ምን ተፈጠረ? ምን ተፈጠረ? እስኪ አሜን በሉ ሁላችሁም። በረከታችን ያሳደረብን። ቅድም እኮ ያንን እኮ ያለ ምክንያት አልጠቀስኩም። ከዚህ ከ13ኛው መቶ ክፍለ ዘመን እስከ 16ኛው መቶ ክፍለ ዘመን ያቺ ታላቋ ገዳማችን ደብረ ሊባኖስ ምን ሆና ነበረ? የብዙ ሊቃውንት መፍለቂያ ነበረች። በዚያ ዘመን ነው ስንክሳር የተጻፈው ወገኖቼ። እዚያ ገዳም ውስጥ ነው እጨጌ ዕንባቆም መጥቶ መቼም የመናዊ ነው፣ እስላም ነው፣ የሌላ እምነት ተከታይ ነው። እዚያ ገዳም ግን መጥቶ ክርስትና ተቀብሎ ክርስትና ተነስቶ የደብረ ሊባኖስ እጨጌ እስከመሆን አንቀጸ አሚን የሚባል ታላቅ የሃይማኖት መጽሐፍ የተጻፈው ሃይማኖተ አበው የተተረጎመው ትልቅ ስራ የተሰራው እኮ በዚያ እኮ ነው። የአባቶቻችን በረከት እግዚአብሔር ያሳደረብን ወገኖቼ። እና ያ ኢዴሳ የምትባል የሥነ መለኮት ትምህርት ቤት አለች። የዚያች ኢዴሳ የምትባለው የሥነ መለኮት ትምህርት ቤት የመንፈሳዊ ትምህርት ቤት ሊቀ ጉባኤ፣ እኛው በዚህ ዘመን ዲን የምንለው ሊቀ ጉባኤ ማለት ነው። እዚያ ደረጃ ላይ እግዚአብሔር አደረሰው። ይህ ቁም ነገር እንዴት መጣ? ልጆቻችሁን በቤተ እግዚአብሔር ስታሳድጓቸው እግዚአብሔር ይባርክላችኋል። የሀገራችን ሰው ዛፍ እንዲህ ተጣሞ የሚያድገውን ዛፍ ገና በልጅነቱ ማስተካከል አለበት ይላል አይደለም ወይ? ደግሞ እናቶቻችን ምን ይላሉ? በእንቁላሉ ጊዜ በቀጣሽኝ ሲሉ አልሰማችሁ? እና ምን ማለት ነው? ልጆቻችንን እንዲህ ባለ እድሜ ወደ ቤተ እግዚአብሔር ስናመጣቸው ደውሉ ሲሰሙ ማይጠንቱ ሲያሸቱ ይህ አሁን እኛ የምንናገረው ነገር ሲያዩ አባቶቻችን ልብሰ ተክህኖ ለብሰው ሲመለከቱ መንፈስ ቅዱስ ያድርባቸዋል። ልጆቻችሁን እግዚአብሔር ያሳድግላችሁ።
አሜን በሉ አሜን በሉ አሜን በሉ። እንዲህ ይላል ታላቁ ያዕቆብ ዘስሩግ ይህንን ትምህርት ሲያስተምር ስለ ቤተ ክርስቲያንና ስለ ክርስቶስ ስላስተማረ እንዲህ ብሎ ጸሎት ይጸልያል። ከትምህርታችን በፊት አበው ጸልዩ በእንተ ወንጌል ቅዱስ ብለው ስላስተማሩን ደግሞም የሕይወትን ቃል ሰምተን እንሰራ ዘንድ የበቃን አድርገን ብሎ ቄሱም ስለሚጸልይ ንስማ ወንግበር በቃለ ወንጌል ከቅዱስ በጸሎቶሙ ለቅዱሳን ብሎ ስለሚጸልይ ጸሎት ስላስተማሩን ለቅዱስ ዮሐንስ አፈወርቅም በአትሮኑሱ ፊት ታላቁ አባታችን ያዕቆብ ዘስሩግ ይሄን ትምህርት ሲያስተምር የጸለየውን ጸሎት እንጸልያለን። እግዚአብሔር ከሁላችን ጋር ይሁንልን። እንዲህ ይላል ልጄ ሆይ ጌታ ሆይ በግብዣው ላይ መልካሙን ወይን አብዛ። ጌታ ሆይ በትምህርቶቼ ውስጥ ካለው የተትረፈረፈ ጣፋጭነት ሁሉ አጠጣኝ። ጌታ ሆይ ወደ ቃና ሳይሆን ወደ አእምሮዬ ወደ ልቤም ጋብዤሃለሁ። ጌታ ሆይ የምስጋናህን ጣፋጭነት በውስጤ ያስቀምጥ። ቤተ ክርስቲያንህም አንተ ከተጠራህበት ግብዣ እጅግ ትበልጣለችና እሷን የሚያረካ ወይን አብዛላት ይላል። እግዚአብሔር ወይኑን ያብዛልን ለሁላችንም። ወደ ቃና ብቻ ሳይሆን ወደ ቤታችሁ እግዚአብሔር ይምጣ። መድኃኔ ዓለም ወደ ልባችሁ ይምጣላችሁ። አሁን ቃሉን ስትሰሙ ወደ እናንተ ቤት እየመጣ ነው። አይጠየፍም። መድኃኔ ዓለም በድለዋል፣ ረክሰዋል፣ ቆሽሸዋል፣ ኃጢአት ሰርተዋል፣ ተጨማልቀዋል፣ እኔን ረስተዋል፣ በእውነት መንገድ አይሄዱም፣ ይቀጥፋሉ፣ ይዋሻሉ፣ ያጭበረብራሉ፣ ዘማውያን ናቸው ምናምን ጽንስ አስወርደው ቱቦ ውስጥ ጥለዋል ወደዛ ተርፈ እያለ እግዚአብሔር እናንተን ተጸይፎ ወደ እናንተ ከመምጣት አይቀርም። በእርግጥ ኃጢአታችሁን ይጠላዋል፣ እኛ ኃጢአተኞችን ግን ይወደናል። ስለሚወደን ጨለማውን አሳልፎ ብርሃንን አወጣልን። በማለዳ ቤተ እግዚአብሔር ንጹሃን ብቻ ይግቡ አላለም፣ እኛንም አስገባን። ክብር ምስጋና ለስሙ ይሁንለት። በድለንም ልጆች ያለን። አረ እንዴት አይነት አምላክ ነው! ባካችሁ አመስግኑ ተደግማችሁ። ይህ ታላቅ አባት ነፍሳትን ደስ የሚያሰኝ ሙሽራ እርሱ ኢየሱስ ክርስቶስ ነው ይላል። ነፍሳትን ደስ ስለሚያሰኘው ሙሽራ አጠር አድርገን ነው የምናየው። እንግዲህ ክርስቶስ የቤተ ክርስቲያን የነፍሳትም ጭምርና ነፍሳትኛ የኛ መሰባሰብ እንዘሃለው ክልኤቱ ወሰለስቱ ግቡአን በስሜ እንደተባለው እኛ የኛ መሰባሰብም ቤተ ክርስቲያን ይባላል። እንዲህ ደክማችሁ ያስጌጣችሁት ያስዋባችሁትም ይህ ታላቅ ቤተ ክርስቲያን አይኖቹና ልቡ በዚህ ቤተ መቅደስ ላይ ስላሉ እዚህ ቤተ መቅደስ ጥግ ላይ ተጠግታችሁ መደገፊያዬ መድኃኔ ዓለም ነው፣ ዓለምን ተደግፊያት ሰብራኛለች ጥላኛለች ብላችሁ ለመድኃኔ ዓለም የምትነግሩትን ሁሉ እግዚአብሔር ይሰማችኋል። ይሄም ቤተ ክርስቲያን ይባላል ማለት ነው። እና ሙሽራ ኢየሱስ ክርስቶስ ነው። ሙሽራይቱ ቤተ ክርስቲያን ናት። ሙሽራይቱ ማን ናት? ቤተ ክርስቲያን ናት። ቤተ ክርስቲያን ሙሽራ ናት። ቅዱስ ቄርሎስ አምደ ሃይማኖት የምንለው የተዋሕዶ መዶሻ ብለው ሊቃውንት ደግሞ የሚጠሩት ኢየሱስ ክርስቶስ ሙሽራ፣ ምእመናን ደግሞ ሙሽሮች ናቸው። እነሱን ነው ኢየሱስ ክርስቶስ ያገባው ያጨው ቤተ ክርስቲያንን ምእመናንን ነው ብሎ ይናገራል። እና መቼስም ለሙሽራ ምን ያስፈልገዋል ወገኖቼ? ካባ ያስፈልገው? ከዛ ደግሞ አክሊል ያስፈልገዋል አይደለም? የሚደፋው ዘውድ ያስፈልገዋል ለሙሽራ። ሌላስ ምን ያስፈልገዋል? ቀለበት አይደለም? አያስፈልገው? አዎ ዛሬ የዘመኑ የዘመነ መራዊ ስለሆነ እንድታስቡበት ነው። ደግሞ ያገባችሁም ደግሞ እንድታስታውሱት ነው። ቤተክርስቲያን ከዚህ ጋር አያይዛ የምትነገረን ቁም ነገር ስላለ ነው። ስለዚህ ሙሽራው ክርስቶስ ነው። ቅዱስ ቄርሎስ አምደ ሃይማኖት ሲያስተምር እኛን የራሱ ለማድረግ ሲፈልግ ሙሽራ ስለሆነ በራሱ ላይ ትልቅ ይሄ ነገስታቱ የሚያረጉትን መኳንንቱ የሚለብሱትን እነ አሮንም የሚያደርጉትን ያንን የወርቅ ዘውድ አላደረገም። ኢየሱስ ክርስቶስ ምእመናንን የራሱ ሲያደርግ ቤተ ክርስቲያንን ነፃ ሲያወጣት በደሙ ሲዋጃት ራሱ ላይ ያደረገው በጆሮ ግንዱ እስኪወጣ ድረስ የደረሰውን ያ ታላቁን የእሾህ አክሊል ጉንጉን ነው ይላል። ኢየሱስ ክርስቶስ ቀይ ከለሜዳ አለበሱት። ይሄ ሁሉ እኛን ሊያገባን፣ እኛን ሊያጨን ነው፣ እኛን የራሱ ሊያደርገን ነው።
እንደገና ደግሞ በደም ቀለበት የራሱ አደረገን። እኔ ክርስቶስ ነኝ የምትሉ በሙሉ አመስግኑት። እኔ የእርሱ ነኝ የምትሉ ሌላ ነፍሳትን ወይም ቤተክርስቲያንን ካለ በኋላ የሚያብራራው ስለ ደስታ ነው። ቅዱስ ያዕቆብ ዘስሩግ የሚናገረው ቤታችሁን እግዚአብሔር የደስታ ያደርገላችሁ፣ ቅዱስ ገብርኤል የደስታ ያደርገላችሁ። ወገኖቼ ቅዱስ ገብርኤል ላዘነችው ዓለም ደስታን የሰበከ ደስታን የገለጠ ቅዱስ ገብርኤል ነው። ትፍስሂትንም ትስሂትንም ለኛ እኮ ያበሰረን ወገኖቼ። የአምላክ ሰው መሆኑንም ነግሮናል፣ ደስታንም አስታጥቆናል ቅዱስ ገብርኤል። ዛሬም ደስታውን ያስታጥቃችሁ ወገኖቼ። ያ ታላቁ መልአክ ዓለም አዝና፣ ዓለም ቆሽሻ፣ ዓለም ተጨማልቃ፣ ዓለም ባዶ ሆና፣ ዓለም ጽድቋ ጎድሎባት በነበረበት ሰዓት እግዚአብሔር የላከው መልአክ ነው። እንደው ዘመኑ ረጅም ነው። ስለ 6 ጋን እኮ ነው የሚያስተምረን የዘንድሮ ዘመን። ወንጌሉን እሑድ የሰማችሁት በስድስተኛው ሌላ ትርጉም ያመጣሉ ሊቃውንተ ቤተ ክርስቲያን ወአመሳድስ ወር እያሉ። ኋላ ላይ የሚመጣው ግን ደስታ የሚያመጣ ነው። ይኸውላችሁ ከሚልክያስ ጀምሮ እስከ ዮሐንስ መጥምቅ መነሳት ድረስ ነቢያት የጠፉበት ወደ 350 ዓመት የሚጠጋ አንድ የጨለማ ዘመን ነበረ። የጨለማው ዘመን ረዘመ። አንዳንድ ሰው እንደዚህ ነው፣ የኔ ነገር መቼ ነው የሚስተካከለው የሚል ሰው አለ አይደለም? ዛሬ በቅዱስ ገብርኤል ፊት ሆኖ ጨለማው ረዘመብኝ፣ ስኬት ከህይወቴ ጠፋ፣ በረከት አጣው። እንደው አንዳንድ ሰው ምንድነው የሚለው መቅኖ ቢስ ነው ገሌ እንደሚለው እንዲህ አይነት ኑሮ የሚገፉ ሰዎች እኮ አይጠፉም ወገኖቼ። እና ያ በዚህ ጨለማ በነበረበት ዘመን የምስራች ታጥቆ ደስታ ታጥቆ የመጣው ቅዱስ ገብርኤል ነው። ዓለም እያዘነ፣ ዓለም እየተከዘ፣ ዓለም እያለቀሰ ወደ ድንግል ማርያም ጠጋ ብሎ ደስተኛይቱ ሆይ ደስ ይበልሽ ተፈሲሂ ፍሲት ብሎ የምስራችንና ደስታን ያበሰረን ይሄ የምንወደው መልአክ ነው። ክብር ይግባው። ይህ ታላቅ መልአክ ደግማችሁ አመስግኑት። ይህንን ታላቅ መልአክ ዛሬም ደስታ ለራቃት ዓለም ደስታ የሚሰጣት መልአኩ ቅዱስ ገብርኤል ነው። በቤታችሁ ደስታ ያሰማችሁ። ዓለም አዝና፣ ዓለም ተጨንቃ፣ ዓለም ባዶ ሆና የምስራች እኮ ይዞ መጣ። ዘካርያስ ባለጠጋ ነው፣ ሀብታም ነው፣ ግን ጻድቅ ነው። አይዋሽም፣ አይወሰልትም። በኑሯችሁ መወስለትም ካለ ወደ ንስሐ እንድትመለሱ እግዚአብሔር ይርዳችሁ። ይህ ጻድቅ ሆኖ በእግዚአብሔር ፊት የሚመላለሰው ሰው አንድ ነገር ጎሎታል። ዛሬ ምናልባት የጎደለብንን ነገር አንዳንዱ የጎደለበትንም አያውቅ ይሆናል፣ አንዳንዱ ያውቀዋል። ግን የዘካርያስ ትልቁ ጉድለት ልጅ ማጣት ነው። ሀብቴን የሚወርሰኝ ንብረቴን የሚወርስልኝ ሰው አጣው። በጣም ያስጨንቃል። በምትጨነቁበት ዘመን፣ ጎዶሎ በምትሆኑበት ዘመን ወደ መሰዊያው መምጣት ተገቢ ነው። ወደ ቤተ መቅደስ መመላለስ ተገቢ ነው። ዛሬ ቅዱስ ገብርኤል ምን አለ? እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ አለ አይደል? እስኪ በእግዚአብሔር ፊት ወይ አልሰማችሁ? የምቆመው ገብርኤል ነኝ። የእግዚአብሔር ፊቱን ለማየት ነው የምታገኙት። መቼም በዓለም የመላ ነው። እኔና እናንተ ግን ዕለት ተዕለት ወደ ቤተ እግዚአብሔር መገስገስ አለብን። አንድ ቆጵርያኖስ የሚባል አባት አለን፣ መስከረም 21 ቀን የምናከብረው። በትምህርቱ መካከል ምን ይላል? ያለ ቤተ ክርስቲያን ድህነት የለም ይላል። ወገኖቼ እስኪ ያለ ቤተ ክርስቲያን በሉ ድህነት የለም። የምንድነው የምንፈወሰው፣ ጎዶላችን የሚሞላው፣ ጭንቀታችን በሙሉ ከኛ የሚላቀቀው ወደ ቤተ እግዚአብሔር ስትመጡ ነው። ዘካርያስ በጭንቀቱ ቀን የመጣው እግዚአብሔር ቤት ያገለግል ነበረ። ያገለገለ በመሰዊያው ቀኝ በኩል ቅዱስ ገብርኤል ከራስ ፀጉሩ እስከ እግር ጥፍሩ ደስታን ታጥቆ መጣ። ዘካርያስ ጉድለትህን አውቃለሁ፣ ባዶነትህንም አውቃለሁ። ሀብት ሞልቶ ልጅ የለህም፣ ልጅ በማጣትህ ታዝናለህ። እንኳን አንተ ባለቤትህ አዘንተኛ ናት። ግን እኔ ልጅ ሊሰጥህ እግዚአብሔር ተልኬ መጥቻለሁ፣ ደስ ይበልህ አለው። ቅዱስ ገብርኤል እንዲህ የምስራች ያሰማችሁ ወገኖች፣ ደግማችሁ እልል ብላችሁ አመስግኑ። የምስራቹን መቀበል ያለ መቀበል የኛ ጉዳይ ነው። እንደ ዘካርያስ ምልክት አሳየኝ ብሎ መጣመም ሌላ ጉዳይ ነው። እኔ ግን ልነግራችሁ የፈለኩት አንድ ጎዶሎ ነገር ሲኖር መልአኩ ቅዱስ ገብርኤል የምስራችንና ደስታ ይዞ እንደሚመጣ ላበስራችሁ ፈልጌ ነው። ዛሬም በሐዘናችሁ እንደዚህ ቅዱስ ገብርኤል ይምጣላችሁ፣ በችግራችሁ አጠገብ ይቆምላችሁ። ኧረ አሜን በሉ ባካችሁ። አሜን አሜን አሜን።
ስለዚህ ስለ ደስታ በደንብ አድርጎ ነው የሚናገረው። ደስታ እቺ ዓለም ርቋታል። ደስታ የሚገኝ የትም አትፈልጉት ደስታ ነው ወገኖቼ። አሁን ነፍሳትን ደስ ስለሚያሰኘው ሙሽራ ነው ቅዱስ ያዕቆብ ዘስሩግ የሚናገረው። ከዚህ ጋር ተያይዞ እንደውም አባታችን ታላቁ ቅዱስ ቄርሎስ የተዋሕዶ መምህር ምን እያለ ነው የሚናገረው በትምህርቶቹ? እንደገና ደግሞ ለምእመናንን ስለ ተዋሕዶ ትምህርት በሚያስተምርበት ትምህርቱ ኢየሱስ ክርስቶስ ዝም ብሎ ወደ ሰርግ ቤት ተጠርቶ ሄደ እንዳይመስል። ኢየሱስ ክርስቶስ ወደዚህ ዓለም እየመጣ ነው ያለው። እቺ ዓለም የሐዘን ስለነበረች ዓለምን ሰርግ ቤት ሊያደርጋት፣ የኛን ልብ ሰርግ ቤት ሊያደርገው፣ ያዘነው ልባችን ላይ ሙሽራው ክርስቶስ ሊቀመጥ ስለሚፈልግ ነው እያለ ነው የሚናገረው። ደስታ በጣም የራቀው ሰው አለ። ደስታ ምንድነው? ሰው ሁሉ ቢጠየቅ የራሱን ይናገራል። በምንድነው የምትደሰቱት? ምን ደስ ያሰኛችኋል? ሰው ሁሉ የሚናገረው ብዙ ነገር አለ። ግን ደስታ ወገኖች የትም አትፈልጉት። ደስታ ያለው በመድኃኔዓለም ብቻ ነው። ደስታ ያለው መልአኩ ቅዱስ ገብርኤል መጥቶ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁ፣ ዛሬ በዳዊት ከተማ መድኃኒት የሆነ እሱም ክርስቶስ ተወልዶላችኋል ብሎ እንደተናገረው ደስታንም የሚያበስረን ታላቁ መልአክ ገብርኤል ነው። ደስታ የተሞላችንን መድኃኔዓለም ከኛ ጋር ይሁንልን። እነዚህ ሰዎች አልተጨቃጨቁም። ደግሞ ድንግል ማርያም አዛ ወላዲት አምላክ ተናግራ ምንድነው ያልሽን? ውሃውን ሙሉ አለሽ ድንግል ማርያም። እነዚያ ባዶ ጋኖች በውሃ ተሞሉ። በሊቀ ምርፋቅ መስተባለ ያ ሊቀ ምርፋቅ ጠጅ አሳላፊው እፍታውን የመጀመሪያውን በመለኪያ ቀዳ አድርጎ ሲቀምሰው የሚደንቅ ነው። አረ የሚገርም ወይን ነው። ከየት መጣ አለ። እግዚአብሔር ኑሯችሁን እንደዚህ ያጣፍጥላችሁ ይቀይርላችሁ። ወላዲተ አምላክ በመልጃዋ ኑሯችንን ትቀይርልን። ብዙ ጠጣ፣ ደስ አለው። ምን አለ መሰላችሁ? መጽሐፍ ቅዱስ ላይ ተጻፈ ቃል ነው እንግዲህ የምነግራችሁ። ለምን ታስተዳሃርከ ዘይሴኒ ወይነ፣ የሚጣፍጠውን ወይን ለምን አቆየኸው? ሰው እኮ አስቀድሞ ደናውን ይሰጣል አይደለም? እና ያ ደግሞ አገኘው ብሎ ያፍስና ሞቅ ሲለው መናኞ ይመጣል። ምን ከዛ በኋላ ጣዕም አይለይም። ያው ጠጁ ምኑ የዚህ የመቀመስ ስሜታችንን በጣም ስለሚቀንሰው ያዝ አርማጉሳን መጠጣት ነው። ከዛ በኋላ አይደለም ዝም ብሎ መደመር ነው። ዞሮ ግን ለምን ጣፋጩን አዘገየኸው አሉ። እንደው ባጭሩ እግዚአብሔር ኑሯችሁን ያስተካክልላችሁ። ጣዕም አልባ ውሃ የሆነው ኑሯችሁን እግዚአብሔር ያጣፍጥላችሁ። ከዚህ ምን እንማራለን? አንደኛ እግዚአብሔርን ጋብዙ በቤታችሁ፣ እመብርሃንን ጋብዙ በቤታችሁ። በትዳራችሁ ድንግል ማርያም ትምጣ፣ በቤታችሁ መድኃኔዓለም ይምጣ፣ በቤታችሁ ኢየሱስ ክርስቶስ ይምጣ። ሁለተኛው ደግሞ በፍጹም ታዘዙ። ለመባረክ መታዘዝ ነው፣ ለመፈወስ መታዘዝ ነው። ዓለም የተፈወሰው በመታዘዝ ነው። ይህንን ዓለም እግዚአብሔር ለይኩን ብሎ ፈጠረው አይደለም ነው? ለይኩን ብሎ ነው የፈጠረው። ለይኩን ብርሃን ሲል እግዚአብሔር ብርሃን ይሁን አለ፣ ብርሃን ሆነን የሚለው ፀሐይ እቻውን የምትሞቋት ፀሐይ፣ የጠዋት ፀሐይ፣ የማለዳ ፀሐይ የምትጓጉላት እግዚአብሔር ለይኩን ሲል ነው የተፈጠረችው። ይችን ዓለም ደግሞ ለማዳን እግዚአብሔር በማዘዝ ነው። መልአኩ ገብርኤል መጥቶ ትጸንሻለች ሲላት ይሁንልኝ ስትል ዓለም ዳነ። ክብር ለእመቤታችን ይሁንልን። ሶስተኛውና የመጨረሻው በእምነት መጽናት ነው። እግዚአብሔር መከራን የሚለውጥ ችግርን የሚቀርፍ ተስፋን የሚሰጥ እኛን የሚያቆም አምላክ ጣዕም አልባ ኑሯችንን ወደ ጣፋጭነት የሚቀይር አምላክ ስለሆነ ወገኖች እግዚአብሔር ኑሯችሁን ይቀይረላችሁ፣ እመብርሃን ትቀይረላችሁ። ያስተማረን እግዚአብሔር የተመሰገነ ይሁን። የመከረን እግዚአብሔር የተመሰገነ ይሁን። እስቲ በዚህ ጋር የወጣው ስላላየዋችሁ ነው። በደንብ አመስግኑ። በዚህ ጋር ያላችሁ ሰዎች በደንብ አመስግኑ። በደንብ ክብር ለእግዚአብሔር። በዚህ ጋር ያላችሁ ድገሙ ባካችሁ፣ ለሶስተኛ ጊዜ ድገሙ። እንደው በእውነት እንዲህ ተሰብስበን እልል ለማለት ለማጨብጨብ የረዳን እግዚአብሔር የተመሰገነ ነው። ማርያም ማርያም ብዬ ስምሽን ልጥራው አይደክመኝም እኔ እደጋግመው አሁንም ጠራሁሽ አላጭን ብለኝ አውገዋለሁ ስምሽን እናቴ ስትሆን አውገዋለሁ ስምሽን
እናቴ ስትወልድ ማርያም ማርያም ብዬ ስምሽን ልጥራው አይደክመኝም ምንም ደጋግመው አሁንም ጠራሁሽ አላት። አውቀዋለሁ ስምሽን እናቴ ስትወልድ አውቀዋለሁ ስምሽን እናቴ ስትወልድ ገና በማኅፀን በእናቴ ምጥ ደጋግሜ ሰማሁ ሲጠሩኝ ስምሽ በሰከንዳት ዕድሜ የማውቃት አንዲት ቃል ልቤ ላይ ያለው ስም ማርያም ማርያም ይላል። ልቤ ላይ ያለው ስም ማርያም ማርያም ይላል። ማርያም 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 ብዬ ስምሽን ልጥራው አይደክመኝም ብደጋግመው አሁንም ጠራሁሽ አልችል ቢለኝ አውቀዋለሁ ስምሽን እናቴ ስትወልድ አውቀዋለሁ ስምሽን እናቴ ስትወልድ ሔዋን ምጧ ገሎ ልጆቿን ታቀፈ በአማላጅነትሽ እናቴም ታመነ በተወለድኩበት በመጀመሪያው ቀን ስምሽን እየሰማሁ ወጣሁ ከማኅፀን ስምሽን እየሰማሁ ወጣሁ ከማኅፀን ማርያም 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 ብዬ ስምሽን ልጥራው አይደክመኝም ብደጋግመው አሁንም ጠራሁሽ አልችል ቢለኝ አውቀዋለሁ ስምሽን እናቴ ስትወልድ አውቀዋለሁ ስምሽን እናቴ ስትወልድ የክፉ ቀን ስንቄ ያዘልኩሽ በልቤ የሕይወት የምግብ እንጀራ መሶቤ እንደ ትላንትናው ዛሬም ተራሻለሁ የመስቀል ስትርቤ እንዴት ረሳለሁ የመስቀል ስር ክብሬ እንዴት እተዋለሁ ማርያም 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 ብዬ ስምሽን ልጥራው አይደክመኝም ብደጋግመው አሁንም ጠራሁሽ አልችል ቢለኝ አውቀዋለሁ ስምሽን እናቴ አውቀዋለሁ ስምሽን እናቴ ስትወልድ ማርያም 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 እንወድሻለን 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 ማርያም እንወድሻለን እንወድሻለን ማርያም በምን እጽናናለሁ ከሌለህ በምን ልበረታ ካላገዝከኝ አንተ ስላለህ መድኃኒቴ ቆሜ መታየት
አንተ ስላለ ነው መድኃኒቴ ቆሜ መታየቴ። በምን እጽናናለሁ ከሌለኸኝ በምን ልበረታ ካላገዝከኝ። አንተ ስላለ ነው መድኃኒቴ ቆሜ መታየቴ። አንተ ስላለ ነው መድኃኒቴ ቆሜ መታየቴ። ሸክም ለከበደ ማረፊያ ነህ እጅግ የቀለለ ቀንበር ያለ። ፍቅር ነው የሚያሰማራኝ በለምለም መስክ ያቆመኝ። ፍቅር ነው የሚያሰማራኝ በለምለም መስክ ያቆመኝ። ቸር አምላክ የእውነት ዳኛ አማኑኤል የኔ መታመኛ። በምን እጽናናለሁ ከሌለኸኝ በምን ልበረታ። አንተ ስላለ ነው መድኃኒቴ ቆሜ መታየቴ። አንተ ስላለ ነው መድኃኒቴ ቆሜ መታየቴ። ጨለማን አላውቅም በጉዞዬ በሕይወቴ ሁሉ ነመሬ። ተጓዝኩኝ ሌቱን በብርሃን ባንተ አየሁት መሻገር። ተጓዝኩኝ ሌቱን በብርሃን ባንተ አየሁት መሻገር። ቸር አምላክ የእውነት ዳኛ መድኃኔዓለም የኔ መታመኛ። በምን እጽናናለሁ ከሌለኸኝ በምን ልበረታ። አንተ ስላለ ነው መድኃኒቴ ቆሜ መታየቴ። አንተ ስላለ ነው መድኃኒቴ ቆሜ መታየቴ። ማቀርቀሬን ሰበርኩ አልኩኝ ገና በርትቼ ተራመድኩ እንደገና። ቃል ኃይሌ የሚያጸናኝ በዓለት ላይ የተከለኝ። ቃል ኃይሌ የሚያጸናኝ በዓለት ላይ የተከለኝ። ቸር አምላክ የእውነት ዳኛ አማኑኤል የኔ መታመኛ። በምን እጽናናለሁ ከሌለኸኝ በምን ልበረታ ካላገዝከኝ። አንተ ስላለ ነው መድኃኒቴ ቆሜ መታየቴ። አንተ ስላለ ነው መድኃኒቴ ቆሜ መታየቴ። እንባዬ ታበሰ ስታጽናናኝ ግን የሆነ ሆኖ ስትረዳኝ። በጠላቴ ፊት ሞገስ ሆንከኝ ለባሪያህም ድል ሰጠኝ። በጠላቴ ፊት ሞገስ ሆንከኝ ለባሪያህም ድል ሰጠኝ። ቸር አምላክ የእውነት ዳኛ መድኃኔዓለም የኔ መታመኛ። በምን እጽናናለሁ ከሌለኸኝ በምን ልበረታ ካላገዝከኝ። አንተ ስላለ ነው መዳን ቆሜ መታየቴ። አንተ ስላለ ነው መድኃኒቴ ቆሜ መታየቴ። ሚካኤል በክንፉ ገብርኤል በፋና። ሚካኤል በክንፉ ገብርኤል በፋና። ያወጡናል 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 ከሲኦል ጎዳና። ያወጡናል ያወጡናል ከሲኦል ጎዳና። ሚካኤል በክንፉ ገብርኤል በፋና። ሚካኤል በክንፉ ገብርኤል በፋና። ያወጡናል 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 ከሲኦል ጎዳና። ያወጡናል ያወጡናል ከሲኦል ጎዳና። መልካም 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 አደረገልን። መልካም 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 አደረገልን። መልካም አደረገልን አማኑኤል
መልካም አደረገልን መድኃኒዓለም መልካም አማኑኤል መልካም አደረገልን መድኃኒዓለም መልካም አደረገልን መልካም አደረገልን አማኑኤል መልካም አደረገልን መድኃኒዓለም መልካም አማኑኤል መልካም አደረገልን መድኃኒዓለም መልካም አደረገልን መልካም አደረገልን አማኑኤል መልካም አደረገልን መድኃኒዓለም መልካም አደረገልን መልካም አደረገልን መድኃኒዓለም። ክቡር አባታችን ጸባቴ ፍቅረ ማርያም የታላቁ ገዳም ዋና ኃላፊ የነበሩ ወደ ውጭ ሀገር ቆይተው አሁን የመጡ ክቡር ወንድማችን አይከ ወንጌል በኃይሉ በቀለ፣ ክቡራን የደብራችን ሊቃውንተ ቤተ ክርስቲያን፣ ክቡራን ምዕመናን፣ ለዚህ ዕለት አብቅቶን የቅዱስ ገብርኤልን ወርኃዊ በዓል በእንዲህ ያለ ሁኔታ እንድናከብር ረድቶን የታላቁን የቤተ ክርስቲያናችን ሊቅ የሆኑትን የመምህር ላይከ ወንጌል ትምህርት እናዳምጥ የረዳን አምላካችን ክብር ምስጋና ይግባው። እግዚአብሔርን አመስግኑ። እንግዲህ መምህር ላይከ ወንጌል በኃይሉ በቀለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሏት ቤተክርስቲያናችን አሏት ከተባለ የመጀመሪያውና ዋነኛው ዩኒቨርሲቲ የቅድስት ሥላሴ መምህር ናቸው። እንግዲህ የማዕረግ ስማቸው ከግብራቸው ጋር የተስተካከላላቸው ወንድማችን ናቸውና ላይከ ወንጌል የወንጌል ተላላኪ ወንጌልን በጥንካሬ በምስለት የሚገልጡ ወንድም ናቸውና ቃለ ሕይወት ያሰማልን። ያገኛቸውን አምላካችን ይባርክልን። እንደነገሩን እንዳስተማሩ ዘመኑን በመዋጀት ወቅቱ ቤተክርስቲያን ዘመነ አስተርእዮን የመገለጥን ዘመን የምታስተምርበት ወቅት ነው። ስለዚህ ዘመነ አስተርእዮ ከጥር 10 ቀን ይጀምራል። በማግስቱም ያው የመገለጥ ወቅት ነው። ጌታችን አምላካችን በዮሐንስ በመጥምቁ በቅዱስ ዮሐንስ በዮርዳኖስ የተጠመቀበትን በማግስቱ ዛሬ ያስተማሩንን ቃና ዘገሊላን የምናስብበት ዕለት ነው። ከዚህ አንጻር ጥር ወር ብዙ በዓላት አሉንና ከዋነኛው በዓላችን ይኸው ዘመነ አስተርእዮ ስለሆነ የመገለጥ ዘመን ስለሆነ የመገለጥ ዘመኑን ትምህርት በደንብ አስተምረውንና በድጋሜ ቃለ ሕይወት ያሰማልን። ያገኛቸውን አምላካችን ይባርክልን። ሕዝብ በሕዝብ ላይ ይነሳል፣ ነገሥታት በነገሥታት ላይ ይነሳሉ። ረሃብን ችግርም ይሆናል። የዕለቱ ወንጌል በማቴዎስ ወንጌል ምዕራፍ 24 ቁጥር 7 ላይ ያለ ቃል ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከቤተ መቅደስ ሲወጣ ሐዋርያት ተከትለው ያላቸውን ሀብትና ንብረት የሚኮሩበትን አሳዩት ይላል። ወአርአዮሙ ድንቀ ሕንጻሁ ለቤተ መቅደስ ያላቸውን የሚኮሩበትን የሚጸልዩበትን ወደ እግዚአብሔር የሚማለሉበትን ታላቁን ቤተ መቅደሳቸውን ሕንጻቸውን ሲያሳዩት እነሱ ያደንቅልናል፣ እጅግ ውብ ነው፣ እጅግ ያማረ ነው፣ ይሄን ሕንጻ ይሄንን ቤተ መቅደስ ማን ሰራው ይለናል ብለው ነበርና እሱ ግን ድንጋይ በድንጋይ ላይ ከቶ ሳይፈርስ አይቀርም ማለት።
እግዚአብሔር አምላካችን ቤተ መቅደሱ ዋናውን ቤተ መቅደስ ወደ እርሱ ጸሎት የሚያቀርቡትን ቤተ መቅደስ እግዚአብሔር እሱ መሆኑን ያልተረዱ ያላወቁ ገና እንጭጭ ስለነበሩ ከቤተ መቅደሱ የሚበልጠው አምላክን ስላልተረዱ ስለ ሕንፃው እንዲያደንቅላቸው ስለጠየቁት ይህ ድንጋይ በድንጋይ ላይ ሳይፈርስ ቀርቶ አይቀርም ብሎ ተናገራቸው ይላል። ከዚህ በኋላ ጌታ ስለ ምጽአት መምጣት ምልክቶችን በዚህ በማቴዎስ 1 ጀምሮ እስከ መጨረሻ ይናገራቸው ጀመር። ሐዋርያትም ጠጋ ብለው ይህ መቼ ይሆናል አሉት ይላል። ይህ የዓለም መጨረሻ መቼ ነው የሚሆነው? መቼስ ይከናወናል ብለው ጠየቁት። ምልክቱን እንዳለ ነገራቸው። መንግስት በመንግስት ላይ፣ ህዝብ በህዝብ ላይ ረሃብ ቸነፈር ይሆናል። ይሄም የምጥ መጀመሪያ ነው። የምን መጀመሪያ ነው? የምጥ መጀመሪያ ነው። የመከራ መጀመሪያ ነው። በዚያን ጊዜ በ8ኛው ሺህ በዓለም ፍጻሜ መጀመሪያ እነዚህ ይከናወናሉ አላቸው። ታዲያስ ከዚህ የሚያመልጠው ከዚህ የሚድነው ማን ነው ሲሉት ወዘሳ ዝተፈ ትዕግሥቶ ውእቱ ይድኅን፣ ትዕግስትን ያዘወተረ እርሱ ምን ይላል? ይድናል አላቸው። እኛ የመጣነው መምህራችን የሚያስተማሩት የዘመኑን ታሪክ ያለፈውን ታሪክ ለመንገድ ብቻ ሳይሆን ወደ ህይወታችን ትምህርቱ ወስደን በህይወት እንድንመላለስ ነውና የተማርነውን ትምህርት አምላካችን በልቦናችን አሳድሮ ስጋውን በልተን ደሙን ጠጥተን ንስሐ ገብተን እንድንኖር አምላካችን ይርዳን። የእመቤታችን ፍቅሯን በልባችን ጣዕሟን በአንደበታችን ይሳልብን። በቃና ዘገሊላ ተገኝታ ሐዋርያት ከጌታ ጋራ ጌታ ከእናቱ ጋራ ተገኝቶ ያደረገውን በቃና የመጀመሪያ ታምር ያደረገውን ነገር በደንብ ተረድተናል። እመቤታችን አማላጃችን በልባችን ጽላት የተጻፈች የማትፋቅ እናት አለችንና እሷን የሰጠን አምላካችን የተመሰገነ ይሁን። መስግኗል። ስለዚህ የዶኪማስ ቤት የተባረከበትን ማፈሩ የቀረበትን ዶኪማስ ብዙ በመጽሐፍ ቅዱስ የሙሽራው ስም ነው ወይ የጠሪው ስም ነው የአባት ስም ነው የሚል መልእክት ነው ሊቃውንቱ ቢነግሩን፣ ነገር ግን ሙሽራው ነው የሚል መጽሐፍ አለና ዶኪማስ ሙሽራው ነው። ጠሪው አባት እናት አይደለም። እሱ ዮካን የሚባል ማጣት የሚባል ነው የሙሽራው አባትና የቤተክርስቲያናችን መጽሐፍ ይሄን ስለሚገልጥ ሙሽራው ዶኪማስ ነው፣ ዮካን ደግሞ ጠሪው ነው። ይህ ለእመቤታችን የቅርብ ዘመድ እንደሆነ መጽሐፍ ይነግረናል። ስለዚህ የቅርብ ዘመድ ስለሆነ ሳይሆን በሰርጉ ስለተጠሩ ሰርጉ የተገኘበት አምላክ ዓለም የሚቀጥለው በዚህ በጋብቻ ስርዓት ስለሆነ ጋብቻ ቅዱስ እንደሆነ ለመንገርና ለመባረክ ዓለም የምትቀጥልበትን ስርዓት በዚሁ እንዲሆን ቀደም ሲል ሲፈል ብቻውን ይሆን ዘንድ ጌታ አዳምን አልፈለገም፣ ረዳት አዘዘለት። ይህ ዓለም በስቶ የተገኘው በአዳምና በሔዋን ሰው ሁሉ በስቶ የተገኘው በአዳምና በሔዋን ስለሆነ ይህ ጋብቻ ቅዱስ እንደሆነ ቅዱስ መሆኑን እርሱ ተገኝቶ በዮካን ቤት ተገኝቶ የዶኪማስን ሰርግ ወይንም ጋብቻ የባረከበት ነውና፣ ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ ያገባነውንም እንደ ዶኪማስ ይባርከን፣ ያላገባነውም ለማግባት ያብቃን፣ ከክፉ ነገር ይሰውረን፣ በሕጉ ጸንተን እንድንሆን አምላካችን ይርዳን። በዓሉን የሰላም የፍቅር በአንድነት በዓል ያደርግልን። ከዚህ ቀጥለው እጅግ የምንወዳቸው የምናከብራቸው በረከታቸውን የምንናፍቅ በገዳሙ ያደጉ በዛው የተማሩ በዛው ደግሞ የተሾሙ በዛው ቤተክርስቲያንን በደንብ ያገለግሉ ታላቅ አባት መካከላችን ተገኝተው ከሌሊቱ ጀምረው ሲያገለግሉ ነበር። እሳቸው ጸባቴ ፍቅረ ማርያም ይባላሉ። እሳቸው በዚህ ዕለት ተገኝተው እንዲያገለግሉ የረዳቸው አምላካችን የተመሰገነ ይሁን። ስለተገኙ እልል ብላችሁ አመስግኑ። ዛሬ የታላቁ ገዳም አበምኔት ነው እሳቸው እያሉ
እኔ ስለማላሳርግ አቡነ ዘበሰማያት የሚሰጡ እሳቸው ስለሆኑ ወደ እሳቸው ወስዳቸዋል። ተዳዳሪ የዛሬው መምህራችን ክቡር ላይከ ወንጌል መምህር በኃይሉ እንዲሁም የዚሁ የካቴድራሉ የስብከተ ወንጌል ክፍል ኃላፊ መጋቤ ብሉይ መምህር መክብብ፣ የተወደዳችሁና የተከበራችሁ የካቴድራሉ የአስተዳደር ክፍል ኃላፊዎች፣ የእግዚአብሔር ቤተ መቅደሱን ዘወትር 24 ሰዓት ሙሉ ደከመን ሰለቸን ሳትሉ በቤተ መቅደሱ ተገኝታችሁ እግዚአብሔርን የምታመሰግኑ አይንተ እግዚአብሔር አበው ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ወንድሞች ዲያቆናት ቀደም ብላችሁ መታችሁ በማስቀደስ በመጸለይ እስካሁኑ ሰዓት ድረስ የእግዚአብሔርን ቃል በመስማት አምልኮታችሁን ስትፈጽሙ የቆያችሁ አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት በጠራን በወደደን እስከዚህ ሰዓት ባደረሰን በልዑል አምላካችን በእግዚአብሔር ፍጹም ሰላም እንደምን ቆያችሁ? እግዚአብሔር አምላካችን ይህን ሰዓት ይህን ጊዜ ባርኮ ቀድሶ በቤቱ ተገኝተን እርሱን እንድናመልከው እንድናስቀድስ እንድንባረክ ስለፈቀደልንና በዚህ በታላቁ በገናናው መልአክ በቅዱስ ገብርኤል በዓል ዕለት በቦታው ተገኝተን የመልአኩን የቅዱስ ገብርኤልን በረከትና ረድኤት እንድናገኝ የፈቀደልን ያከበረን የባረከን ቸርነቱን መግቦቱን ያላቋረጠብን አምላካችን እግዚአብሔር ክብርና ምስጋና ለስሙ ይሁን። በእውነት ቃለ እግዚአብሔርን የሰማ በተግባር ያሳያልና የሰማውን በተግባር የሚያሳይ ሕዝብ ደግሞ የተመሰገነ ነው። የእግዚአብሔርን ቃል ተምራችሁ ምጽዋታችሁን አስራት በኩራታችሁን ሰጥታችሁ ቆማችሁ አስቀድሳችሁ ለሥራ ተግታችሁ ለቅድስት ቤተ ክርስቲያን ሁልጊዜም ለማንኛውም ሥራ ሁሉ አደግድጋችሁ ቆማችሁ የእግዚአብሔርን ቃል የምትሰሙ የእግዚአብሔር ቤተሰቦች በእውነት እግዚአብሔር ጸጋውን በረከቱን ያብዛላችሁ። ክቡር አባታችን መልአከ አርያም የሥራ የልማት የአስተዳደር በሁሉም የተካኑ ታላቅ አባታችን ናቸው። ሁልጊዜም በፍቅር ሰውን በአክብሮት ስበው በቤተ ክርስቲያን ሁልጊዜ ለአገልግሎት የሚያተጉ ታላቅ አባታችን ናቸው። ከእሳቸው ጋራ አብሮ መስራት መታደል ነው። ከእሳቸው ጋራ ይህንን የመሰለ በዙሪያው ያለውን ልማታዊ እንቅስቃሴ ሁሉ ሁላችሁም በጋራ እየደገፋችሁ በሚጠየቀው ጥያቄ ሁሉ እኛ ከጎን አለን፣ እግዚአብሔር የጎደለብንን ይሞላልናል ብላችሁ በእምነት ተነሳስታችሁ የምትሰሩት ስራ ሁሉ የተቃና ነውና እግዚአብሔር አሁንም ይህንን የተጀመረውን ስራ ለፍጻሜ ያብቃል። የመልአኩ የቅዱስ ገብርኤል በረከት ረድኤት በሁላችሁ ላይ ይደር። መልአኩ ቅዱስ ገብርኤል ይባርካችሁ። የእመቤታችን የቅድስት ድንግል ማርያም ረድኤቷ በረከቷ ሁላችንንም ይጠብቀን። አምላካችን እግዚአብሔር የተቸገሩትን የተጨነቁትን በሐዘን በችግር በደዌ ዳኛ በአልጋ ቁራኛ ያሉትን ወገኖቻችንን ሁሉ እግዚአብሔር በረድኤት ይጎብኝልን፣ ምድራችንን ይባርክልን፣ ለዓለም ሁሉ ሰላምን ይስጥልን። እግዚአብሔር አምላክ የሁላችንንም ጸሎታችንን አስተብቆታችንን ስዕለታችንን ሰምቶ እንዲሁ ደግሞ ለዛሬ ዓመት እግዚአብሔር የጠየቅነውን ጥያቄያችንን መልስ ሰጥቶን ሁላችንንም ለማመስገን ያብቃን። የታመሙ ወገኖቻችንን ይፈውስልን። በጸሎት አስቡን አትርሱን ያሉትን ሁሉ በምሕረቱ በቸርነቱ አይርሳብን። ደብሩን ይባርክልን። ካህናት አባቶቻችንን በደብሩ ያጽናልን። የሰላም ባለቤት ለሁላችን ሰላሙን ይስጠን። አባታችን ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን።
እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። ሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። እግዚአብሔር የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረት ለምኝልን ኃጢአታችንን ያስተሰርይ ዘንድ ለዘላለሙ አሜን። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምን ማጽናልን። ኃጢአታችንን ሁሉ ይቅር በለን፣ በሰላም ወደ ቤታችን እንገባ ዘንድ የበቃን አድርገን። አርንኖ አርስትክሙ ሀበ እግዚአብሔር አምላክነ በግብሩ ከመ ይባርክሙ እግዚአብሔር ይባርከነ ወይሳለነ። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። እስከ ዘላለሙ ጠብቃቸው፣ ከፍ ከፍ አድርጋቸው። አንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቤዛም የሆናት ቅድስት ቤተ ክርስቲያንን ጠብቃት። ለነገሥታትና ለመኳንንት ለንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራት በዚህች ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን በማመን የተቀበላችሁ በማወቅ ወይም ባለማወቅ የሠራችሁትን ኃጢአታችሁን ሁሉ ይቅር ይበላችሁ። ሥጋ መለኮት ስለሆነው ሥጋው የሕግና የሥርዓት ደም ስለሆነው ደሙ የአሸናፊ እግዚአብሔር ልጅ በድንጋሌ ሕሊና በድንጋሌ ሥጋ ጥንተ ፍጽምት የምትሆን የድንግል ማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ብሎ በሚመጣው ይጠብቃችሁ ለዘላለሙ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስ እንበል። እንደዚሁ በእንተ እግዝእትነ ማርያም 12 ጊዜ እንበል። አቤቱ እና አምላክ መድኃኒተ ኢየሱስ ክርስቶስ ሆይ የእኔን ኃጢአት የወገኖችንም ሁሉ ኃጢአታችንን በደላችንን ይቅር በለን። የማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ያሉ ምስለ ኩልክሙ ምስለ መንፈስ አሜን። እግዚአብሔር ይባርከነ ለአግብርቲው በሰላም ስርየተ ይኩነነ ዘተመጠነ ሥጋ ከወደመከ አብሃነ በመንፈስ ልኪት ኩሉ ኃይሎ ለጸራይ በረከተ ሌከ ቅድስት ተምልዕተ ምሕረት ኪያርስ የፈኩልነም ኩሉ ምግባረ ያገሰነ ወውስተ ኩሉ ምግባረ ሰናይ ደምረነ ብሩክ ዘውሃበነ ሥጋው ቅዱሰ ወደሞ ክቡረ ጸጋ አነሳይነ ወሕይወተ ረከብነ በኃይለ መስቀል
ለኢየሱስ ክርስቶስ ኪያከ እግዚኦ ነሲያነ ጸጋ ዘእመንፈስ ቅዱስ በሰላም በጤና